السلام عليكم ورحمة الله وبركاته. زاري وبارا نبيجاتشوالو مالسنا ولتنيا متاوي على كل حال انتيتناچو داناناچو واي እንደው ክርስቲያኖ ቆርጬ ሰላም ብያለሁ والحمدلله ولك الحمد لك الشكر على كل شيء አንዳንድ ውጭ ስትሆን የሆነ ሐዋ ነገር ታገኛላችሁ ማለት ነው እኔ ውጭ አንዳንድ ያስደስተኛል ውጭ መሆን ቁጭ ብያለሁ ወንበር ላይ ማለት ነው ተደላልዬ ነው የተቀመጥኩት እላችኋለሁ ወዶችዬ ዛሬ الحمدلله ልጄን አዋራኋት ደስ ብሎኛል እርግጥ ደስታ እሙት ስትሆን እናት ስትሆን የሆነ የሚሰማችሁ ነገር አለ ደስ ያለኝ ነገር አለ ነገር ደግሞ ሳውዲ አረቢያ ስራ እንደው አልሆነልሽ ብሎኛል والله العظيم አሁን እንኳን እንጃ እስቲ ምከሩኝ ምን ላድርግ والله العظيم እመድባቸው ቋሚ አይሆንም አንደኛ ብር ማይሰጡ ይሆናቸው ብር የሌላቸው ይሆናሉ ማለት ነው ሌሎች ደግሞ ጠለብ የጠለቡ ይሆናሉ በጣም ተቸገርኩ አሁን ላይ ማለት ነው والله አክስቴ አሁን ይሄን ሰሞን በጣም ጦርነት አለ እንጂ ምን እርግፍ አርገሽ ለምን አመጭ ማለት ነው ዛሬ ልጄ ዛሬ ያላናገረችኝም ብዙ ትንሽ ደቂቃ ናገረች ምክንያቱም ጉፋና ሟታ ማለት ነው እሺ والله ምን ላድርግ ዩቲዩብ አንደኛ ገና አልከፈለኝም ክፍያ ላይ ገና ያለው ማለት ነው ቢወርድልኝ ወይ ትንሽ ብርናት ወርድ እስቲ ዱዓ አድርጉልኝ ሼር አድርጉልኝ ሰብስክራይብ አድርጉኝ ሲያበረታቱኝ والله ወነቴ ነው والله ከምናገራችሁ በላይ እንደ ዘንድሮ ከፍቶኛ ያቀም እንደ ዘንድሮ አዚኛ ያቀም እንደ ዘንድሮ ሙሲባ ገጥሞኛ ያቀም ግን ይሁንና አልহামዱሊላህ ረብ العالمين አሳልፈዋለሁ ማለት ነው በብርታት አሳልፈዋለሁ ሁሉንም ነገር ዋጥ አርጌ ያሳለፍኩት ነገር ቢኖር ዘንድሮ ናት የስራንም የማጣትንም የሁሉ ነገርም ልንገራችሁ ወዶች ማለት ነው እሰው ሀገር ላይ ሆናችሁ አትጡ ምንጅት ዱነቴ ነው ስጣቱ ብዙ ነገሮችን ታያላችሁ እርግጥ ማጣት ጥሩ ነው እኔ በማጣቴ ብዙ ነገር ተምሬያለሁ ማን እንደሚጠቅመኝ ማን እንደሚጎዳኝ ማን ከጎኔ እንደሚሆን ጠንቅቅ ያውቃለሁ ማን ከጎኔ እንዲያለ ራሱ ተረድቻለሁ ማለት ነው አይጠቅምም ያላችሁ ሰው ጠቅሞ ታገኙታላችሁ የሆነ ይወደቃችሁ ለታነሳችኋል የሆነ መጥፎ ነገር ቢያጋጥማችሁ ከዛ መጥፎ ነገር ላይ ቅድሚያ ግንባር ቀደም የሚገኘው እሱ ሆኖ ይገኛል የማትጠብቁት ሰው ትቻለሁ ትቶኝ ሄዷል ብላችሁ ስታበቁ በሐዘናችሁ ግን ሁሌም ለናንተ ሐዘናችሁ መጨመር ሳይሆን ደስታችሁን እንትን እንዴት የሚመጡ ሰዎች አሉ ማለት ነው والله እኔ ዘንድሮ የተማርኩት ነገር ቢኖር ያንን ነው ከመነግራችሁ በላይ ማለት ነው ብዙ ሐዘኖች ብዙ ደስታዎችን አሳልፌ ይሆናል ነገር ግን በሐዘኔ ሰዓት ማን ነበር በደስታዬ ሰዓት ማን ነበር የሚለውን በጣም አይቻለሁ ከኔ በትክክል ከኔ ጎን ነው ወይስ ከኔ ጎን አይደለም የሚሉትም ሰዎችን በጣም መርጬበታለሁ አልহামዱሊላህ ወለከ الحمد لك الشكر والله ከመነግራችሁ በላይ ማለት ነው እኔ እንጃ ከመነግራችሁ በላይ الحمدلله ልጄን ስለወለድኳት ደስ ይለኛል እሷ ስላለችም የመኖር ትርጉሙ የመኖር አላማው ይኖራችኋል አንደኛ በቃ የሆነ ሐዘን ነገር ሲሰማችሁ ልጅ ያለች ስላላችሁ አገር የመግባቱ ስሜቱ ብዙ ነገሮችን ታስባላችሁ ማለት ነው والله እላችኋለሁ እኔ ፍርዶሴን ስለወለድኳት በጣም ነው ደስ ያለኝ አንደኛ የሆነ የበከፋችሁ ሰዓት የሆነ ስሜት ሲሰማችሁ ምናምን ነገር በቃ ልጅ አለች ትላላችሁ የሆነ ለናንተ የምትኖሩለት አለም ደግሞ የሚኖርላችሁ ሰው አለ ብላችሁ ታስባላችሁ የሆነ አደጋ አጋጥሟችሁ የሆነ ችግር አጋጥሟችሁ ያልጠበቃችሁ ሰው በዛ ታገንቶ ከዛ ችግር ሲያወጣችሁ የዛ ጊዜ የሚሰማችሁ ሹር በጣም ከባድ والله ወነቴ ነው ሌሎች ሰዎች አሳልፈው እስከመስጠት ድረስ ሊደርሱ ይችላሉ አላህ ግን ላ ሙስተሂል እናንተ አላህን ካመናችሁ ወርቃችሁ አትወርቅ እኔ ዘንድሮ ላይ የተማርኩት ነገር ቢኖር ያየሁት ነገር ቢኖር በቃ ምን ልበላችሁ በህይወት ያጋጠመኝ ነገር ቢኖር ሰዎችን ጥግ ድረስ አለመጥላት አለብን መጥራት የለብንም አለም ደግሞ ሰዎች ትንሽዬ ነገር አስቀየሙን ብለን እነዛ ሰዎች መጥላት የለብንም ምክንያቱም አንድ ቀን ይጠቅሙናል ወነቴ ነው ተተናቸው ይሄር ነው ሰዎች አይጠቅሙንም ማለት የለብንም በብዙ እነሱ ራሱ ቢያስከፉን እኛ ማስከፋት እንደሌለብን ነው የተማርኩት ማለት ነው ዘንድሮ ላይ ትምርት የወሰድኩት ነገር ቢኖር የዛ ሰውዬ ደስታ አብሯችሁ እንኳን ባይኖር እሱ ሌላ ህይወት እየኖረ የሱ ደስታ የሚያስደስታችሁ ነው መሆን ያለባችሁ ምክንያቱም አንድ ቀን ላይ የሆነ ወርቃችሁ ቢያገኛችሁ ያነሳችኋል ንጹህ ልብ ካላችሁ ይቅርብ ባይነት ልብ ካላችሁ አስተዋይ ልብ ካላችሁ والله ወነቴ ነው انا جربت بالحياتي جربته ايهوت ማለት ነው
ብዙ መጥፎ ነገሮች አጋጥሞኛ አይቻለሁ ብዙ ደስታዎችም አጋጥሞኛ አይቻለሁ እንደ ዘንድሮ ግን የከፋ የለም ይሁንና አልহামዱሊላህ ወለከል ሐምዱ ወለከል ሽኩር እኔ እንጃ ከመነግራችሁ በላይ ስሜቱ ሽሁሩ ከባድ ነው በቃ እኔ ከመነግራችሁ በላይ ማለት ነው والله እውነቴ ነው ያ ሰው ያብራችሁ ባይኖርም የሱን ደስታ ወደዱለት ባለበት ሰላሙን ተመኙለት ባለበት ጥሩ ነገር እንዲገጥመው ተመኙለት የሱን ደስታ ሁሌም ተመኙለት በቃ የሱን ነገር የሆነውን ነገር ለመንጠቃት ሞክሩ እሱ ባለበት ሰላም ሆኖ ሰላሙ ሳይነፈቅ ሰላሙ ሳይነሳ ባለበት ሰላም ይሁን ብላችሁ ዱዓ አድርጉለት والله እውነቴ ነው እኔ አብሮኛ ኖርሰው የሱ ደስታ ደስታዬ ነው ምክንያቱም እኔ ጀከም ነግራችሁ በላይ ሽሁሩ ከባድ እውነቴ ነው አልহামዱሊላህ ወለከል ሐምዱ ወለከል ሽኩር ቤተሰቦቻችንን ሰላም ያድርግልን የሚወዱንን ሰዎች አላህ ያብዛልን والله የሚጠሉን ደግሞ አላህ ልቦና ይስጣቸው እኛም ደግሞ ምን ጣላቸው ካለ አላህ ልቦና ይስጠን ከማለት ውጪ የምለው ነገር የለንም እውነቴ ነው ዘንድሮ አገር የመግባቱ አላማ የሁላችንም ሐሳብ ነው ግማሽ ጓደኞች ገብተዋል ግማሾች ፕሮሰስ ላይ ነን እንላለን ግን ያሳካላ ያሳካም ያላህ Subhanahu Wa Ta'ala ስራና ስራ ብቻ ነው እኛው ለምሳሌ አሁን የሆነ ነገር እንጀርባለን እንሞክራለን የሚያሳካው ማያሳካው ያላህ ስራ ነው እውነቴ ነው እኔ ዘንድሮ ሞክሬያለሁ ደጋግሜ ተመዝግቤያለሁ ኤምባሲ ልጆችን ይጀግድ የቀርብ ያለው ግን ሊሆን አልቻለም ምንድነው አላህ Subhanahu Wa Ta'ala እዝነው ገና አርዚቂ ስላለኝ ነው ማለት ነው ያተሳካው ነገር እንደዛ ነው አላቀም አሁን እንደገና ደግሞ ክረምትን ወጥቼ ደግሞ አላህ Subhanahu Wa Ta'ala ዲህና ስራ ሰጥቶኝ መቼም ከአላህ Subhanahu Wa Ta'ala ተስፋ አትቁረጡ ውዶች ወላሂ እውነቴ ነው ከሰው ልጅ ተስፋ ልቆርጡ ትችላላችሁ የሰው ልጅ ተታችሁ ሊሄድ ይችላል አለም ደግሞ ወይ ተመልሶም ሊመጣ ይችላል ያ የአላህ Subhanahu Wa Ta'ala ስራ ነው ለአላህ ተወደት ሁሉንም ነገር ማለት ነው ፍቅር ቢሄድ ፍቅራችሁን ከመጠን በላይ አለመውደድ ፍቅራችሁ ሲሄድ እንዲያትጎዱ በመጠኑ ማድረግ ለምሳሌ የሰው ልጅ አንዴ ይጎዳል እንጂ ሁለቴ ሶስቴ አይጎዳም ሁሉንም በመጠኑ ስታረጉት አትጎዱም ማለት ነው እና አሁን ራሱ ለማዘገባ ሰብኩና እንደገና ድጋሚ አሁን ክረምት ነው አንደኛ ክረምት ነው እንደገና ደግሞ ዛሬ ሲደውል ክረምት ነው አውጥታችሁ እንቶሎ ከመጣችሁ እርግጥ ጓጉታ ነበር አክስቴ በጣም ነበር ጓጓውት ግን እርግፍ አርገሽ በመጭን አለችው እኔን ማለት ነው ነገር ግን አልহামዱሊላህ ወለከል ሐምድ እንደናት የሆነች አክስት አለችኝ ማለት ነው ከምነግራችሁ በላይ እንደናቱን አሳድጋኛለች ለፍታ አስተምራኛለች ረጅም እድሜ ይስጣት ረጅም እድሜ ሰጥቷት እንዳገኛት ምኞቴ ነው ማለት ነው እና አሁን ላይ በእኛ አካባቢ በጣም ጦርነት አለ በወሎ አካባቢ በጣም ጦርነት አለ አካባቢያችን ላይ ብዙ ሰዎች የምናቃቸው ሰዎች ብዙ ያሳደጉን ሰዎች እየሞቱ እየተቀጠፉ ነው ያሉት ማለት ነው አሁን ባለንበት ሰዓት ላይ ኢትዮጵያ መግባት አንችልም የሚለው ሐሳብ ዲምዲም አርገን ጨርሰናል ቤተሰብም እንዲያውችን ጦርነት እንዲያው አላህ አጥፍቶላችሁ እንዲያው መታችሁ ባገኘናችሁ ነው የሚሉት ማለት ነው ወዶች እሲ ዱዓ አድርጉልኝ ለኔም ደግሞ አላህ Subhanahu Wa Ta'ala ለኔ የሆነውን ለኔ የሚስማማውን ሲሳይ ሰጥቶኝ እርዝቅ ሰጥቶኝ ሰርቼ በሰላም ለሀገሬ ለልጄ ቤተሰቦችን አግኝቻቸው ስሚያቸው በቃ አለ አይደለ ለሶም ካለብለ ለሶና ወተን ናፍቆታችንን አውተን እኔ እንጃ ምን ገረኛ አድርገን ነው መለው ማለት ነው ወዶችዬ ዱዓ አድርጉልኝ እስቲ በተቻላችሁ አቅም ላይክ ሰብስክራይብ ለምታረጉኝ ሽኩራን ጀዛከላሁ ኸይረን በጣም ነው ማመሰግናችሁ ወዶችዬ በየቤታችን ሀዘን ሊገባ ይችላል አላህ ሀዘንን ያጥፋልን መጥፎ ነገርና አጥፍቶ ደግ ነገር ያቀርብልን ሰላማችሁ ብዚህ ትበልልኝ ለአላህ ብየወዳችኋለሁ ከኔ በላይ ደግሞ ጀሊል ወደዳችሁላችኋለሁ ሰላማችሁ ይብዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዶችዬ